ቤትሽ ትዳርሽ ልጆች ደግሞ አንቺን በይበልጥ ይፈልጋሉ አይሽ ማኑዋል ቢኖረው አይደል እናትነት የሆነ እንደ ዩዘር ጋይድ ነገር ልጅን በማሳደግ ሂደት ውስጥ ቁልፉ ነገር ምንድነው ላንቺ እቺ ግልት ነገር ስትሰማኝ የለዋት ብዬ ዝግት አድርጌ እውነትሽን ኮምፒውተሬን ሸዳውን አድርጌ ሄዳለሁ ፈላልጎ እንግዲህ ዶርሜ ደውሎ አገኘኝ ማለት ነው ስለዚህ ከሱ ነው የመጣው እንደዛ ነገር ሰላም እንዴት ናችሁ በድጋሚ መልካም የዕለተ ሰንበት እየተመኘው በአለም ዙሪያ ላላችሁ እናቶች ደግሞ መልካም የእናቶች ቀን እንመኛለን ዛሬ በስቱዲዮ የእናቶች ቀንን በማስመልከት እንግዲህ ጠንካራ ጎበዝ እናት ቢዝነስ ውመን ጋበዝ አድርገናል ሜላት አባተ ትባላለች ሜላት አባተ እንግዲህ ከባለቤቷ ዶክተር አከዛ ጋር በመሆን ሀባሪ ሜዲካል ሴንተር አሜሪካ ሜዲካል ሴንተርን በጋራ መስርተው ያስተዳደሩ ነው ያሉት እንኳን በሰላም መጣሽ እንኳን በሰላም ቆየሽኝ አመሰግናለሁ ስለጋበዝሽኝ እኔም እዚህ ስለመጣሽ እናመሰግናለን ቴንክ ዩ ለዛሬ ማንነታችን ሁሉ ጊዜ አይደል መነሻ የሚሆነን አስተዳደጋችን ነውና እንዴት ነበር አስተዳደግሽ የልጅነት ጊዜሽ ምን ይመስል ነበር ጥሩ ነበረ ለእናቴ መጀመሪያ ልጅ ነኝ ከናቴ ከአባቴ እንዲሁም ከአንድ ወንድምና ከአንድ እህቴ ጋር ነው ያደግኩት በቃ ማንኛውም ኢትዮጵያዊ ልጅ የሚኖረው አይነት አስተዳደግ ነው ያደግኩት እናቴ ትንሽ ኃይለኛ ነበረች ሁሉ ነገር ትምህርት ነው እና እሷም በጣም ጠንካራ እናት ነበረች እኔን ወልዳ ከዛ የኔን ተከታይ ወንድሜን ወልዳ ኢቭኒንግ ትማር ነበር የማታ ትምህርት ትማር ነበርና እኔ እድሜ ልኬን 12ኛ ክፍል እስከጨርስ ድረስ ሁሌም እናቴ ትምህርት ቤት ነበረች የዲስቲንክሽን ዲግሪ ትማር ነበር አዲስ አበባ ዩኒቨርሲቲ አካውንቲንግ እና ቢዝነስ ማኔጅመንት ነው የተማረችው እና በቃ በልጅነቴ አይቼ ያደግኩት በቃ ጠንካራ እናት ስራ የምትሰራ ከዛ ቤት መታ ልጆቿን የምታስጠና በቃ ሁሉ ነገር በትምህርት እንጂ በሌላ መንገድ አይሆንም የምትል አይነት እናት ነበረችና አስተዳደጌ በጣም ደስ የሚል ነበረ የመጀመሪያ ልጅ ስንሆን ብዙ ኃላፊነት ይበዛብናል ለታናናሾችም አሪያ መሆን አለ ትክክል እንዴት ነበር እሱን በጣም ብዙ ጫና ነበር እኔ ላይ አይገርምሽም ከታናሽ ወንድሜ ጋር የ7 ዓመት የእድሜ ዲፈረንስ አለን ሶ ሁሌም እኔ ቦስ እናት ታይፕ ነበርኩኝ ትንሿ እህቴ ደግሞ 11 ዓመት ኤጅ ዲፈረንስ አለን ሶ እንደ እናት ነው በቃ የእናትነት ሮልን እየወሰድኩ ነበር ተኬር ማድረጋቸው እንዳልኩሽ እናቴም በአብዛኛው ትምህርት ቤት ስለነበረች ከፍተኛ ጫና አለ አንቺ ቀጥ ብለሽ ስትሄጂ እነሱም ከስርሽ ያሉሽም ቀጥ ብለው እንደሚሄዱ ኤክስፔክት ስለሚደረግ በቃ ያ የቤት ጫና አለ ሁሌም የቤት ስራ መልመድ ቤት ማጽዳት የመደበኛ የሆኑ የቤት ስራ ነክ ነገሮችን እንድማር እናቴ በጣም ፑሽ ታደርግ ነበርና እኔም ኢንትረስቱ ነበረኝ ሶ በቃ በዛ አይነት ሁኔታ ነው ያደግኩት ከዛ በ19 ዓመትሽ ነው ከአገር የወጣሽው አይደለ አዎ ሃይ ስኩል ጨረስኩኝ ከዛ ወደ አሜሪካ ሄድኩኝ መጀመሪያ ካንሳስ ነው ሄድኩት ስቴት ኦፍ ካንሳስ ሰው ሁሉ ካንሳስ ለምን ይላል በእናቴ ሳይድ የነበሩ አክስቶቼ በአብዛኛው እዛ ስቴት ነበር የሚኖሩትና እዛ ሄድኩኝ ከዛ ኮሌጅ ገባሁኝ የመጀመሪያ 2 ዓመት አሶሺየት ዲግሪ የሚባለውን እዛ ካንሳስ ስሞል ታውን ሄስተን ኮሌጅ የምትባል ስሞል ዩኒቨርሲቲ እዛ ነው የተማርኩት ከዛ በኋላ ወደ ኒውዮርክ ሙቭ አደረኩኝ ኒውዮርክ ነው የጨረስኩት ከዛ ወደ ስራው ዓለም ገባሁ ማለት ነው ከዛ በምን ስራ ላይ ተሰማራሽ ሰው ያጠናሁት ቢዝነስ ኢንፎርሜሽን ሲስተምስ ነው ማኔጅመንት ኢንፎርሜሽን ሲስተምስ ኤምአይኤስ ይሉታል ሶ እሱን የተማርኩት የመጀመሪያ ስራዬ ኒውዮርክ እንደጨረስኩኝ ወደ ቨርጂኒያ ተመለስኩኝና የዩኤስ ፓተንት ኤንድ ትሬድማርክ ኦፊስ እዛ ነው መጀመሪያ እንደ እጅ ማፍታቻ አይነት ስራ የጀመርኩት እዛ ኦልሞስት የር እና ሃፍ 2 years አካባቢ ሰራሁኝ ከዛ በኋላ ለአሜሪካን ሬድ ክሮስ ሰርቻለሁኝ ከዛም ካነን ይሄ ካሜራ ምናምን የሚሰራው ካምፓኒ ማለት ነው ካነን ሰራሁኝ መጨረሻ ላይ እና ረጅሙን ጊዜ ግን የሰራሁት ሞርጋን ስታንሊ የሚባል የፋይናንሻል ኢንስቲትዩሽን ነው ኢንቨስትመንት ባንኪንግ ነው ኒውዮርክ ነበረ እዛ ስራ የጀመርኩት በጣም ቆንጆ ስራ ነበር በጣም ኢንጆይ ያደረኩት ብዙ የተማርኩበት ስራ ነበረ ከዛ በኋላ ነው ባለቤትሽን ዶክተር አከዛ ጣመን የተዋወቅሻቸው ነው አክቹሊ ከሱ ጋር የተዋወቅነው ኮሌጅ እያለሁኝ ነው እሱም አጋጣሚ ሆኖ እኔ መጀመሪያ የተማርኩበት 2 years ኮሌጅ እዛ ተምሯል እሱ ቢፎር ሜዲካል ስኩል ምናምን ማለት ነውና እሱ ያኔ ሜዲካል ስኩል ጨርሶ ሬዚደንሲ ፕሮግራም ከመግባቱ በፊት ሩራል ሜዲሲን የሚባል ገጠሮች አካባቢ ሄዶ ሰርቭ ማድረግ እዛ ኤሪያ ላይ ነበር የሚሰራ የነበረውና
የነበርንበት ትምህርት ቤት አካባቢ ስለነበረ አበሻ ተማሪዎች አሉ የሚል ነገር ሰማና እንዱ ሊጎበኘን መጣ። እንዳልኩሽ ትንሽ ከተማ ናት፣ ብዙም አበሻ የለበትምና እዛ መጥቶ እኔ ሰከንድ ኢየር ኮሌጅ ሲጨርስ እሱ ደግሞ ሜዲካል ስኩል ሲጨርስ ነው የተገናኘ ነው። ያንን የተዋወቅ ነው ገና ኮሌጅ እያለው ማለት ነው። ግን ያቺን አጋጣሚ በደንብ አልነገርሽኝ። ማን ነበር የመጀመሪያ ፈርስት ዴት የጠየቀው? ስቶሪው ማን እንደሚናገረው ይለያያል። እሱ የራሱ ቨርዥን አለው፣ እኔ የራሴ ቨርዥን አለኝ። እንዳልኩሽ ኮሌጅ ውስጥ ነው የተገናኘ ነው። ሊጎበኘን መጣ። እሁድ ቀን ነው ትዝ ይለኛል። እንጀራ ምናምን ይዞልን መጣ። ብዙም እንዳልኩሽ አበሻ ኮሚኒቲ ስለሌለበት የአበሻ ምግብ ብዙም በናፍቆት በጉጉት የሚበላበት አካባቢ ነው እና እንጀራ ይዞ መጣና አብዛኞቹ ወንዶች ነበሩ። በዛን ሰዓት 11 አበሾች ነበርን። አንድ ሴት ነበረች ጓደኛዬ። ከዛ ውጪ ሁለታችን ነን ያለነውና በቃ ስጋ ምናምን እንጀራ ምናምን ይዞ መጣና ያው ምግብ የሚሰራ ሰው ተፈለገ ለወንዶቹም ማለት ነው። እና እንጀራ ይዞ የመጣ አንድ አበሻ አለ ምናምን ብለው መተው ከዶርሜ አንኳክተው ወሰዱኝ ጓደኞቼ። እና ኦፍ ካምፓስ የሚኖር አንድ ጓደኛችን ነበረ። እሱ አፓርትመንት ሄደን ያው ጥብሱ ምኑ መሰራት ነበረበት። እኔ ያንን አረኩ እና እዛ አጋጣሚ ላይ ነው በደንብ የተዋወቅ ነው ማለት ነው። ከዛ በቃ ያው እንጠያየቅ ተባልን። እሱ አፈላልጎ እንግዲህ ዶርሜ ደውሎ አገኘኝ ማለት ነው። ስለዚህ ከሱ ነው የመጣው እንደዛ ነገር። እንዴት ወሰንሽ ወደ ኢትዮጵያ ለመምጣት? ኢትዮጵያ ኑሮዬን አደርጋለሁ የሚለው ውሳኔ ከባድ ነው፣ ቀላል ነገር አይደለም። እንዳልኩሽ ከባለቤቴ ያኔ ስንገናኝ ገና የመጀመሪያ ዴት ስንወጣ the entire conversation የነበረው ኢትዮጵያ ስለመመለስ ነበረ፣ በሱ ሳይድ ማለት ነው። እኔ ገና 21 ዓመቴ ነው፣ ገና ሰከንድ ኢየር ኮሌጅ ተማሪ ነኝ እና ምንም ሐሳቡም ህልሙም የለኝም ኢትዮጵያ መመለስ የሚባለው። እሱ ግን ያኔ ሜዲካል ስኩል ጨርሶ ነበርና አይ ቲንክ ሀገር ከመውጣቱም በፊት ህልሙ ጨርሶ ኢትዮጵያ ተመልሶ መጥቶ ሀገሩን ወገኑን ማገልገል ነው። ሕክምና በጣም ፓሽኔት ሆኖ የገባበት ሙያ ነውና በቃ ፈርስት ዴታችን ላይ ኢትዮጵያ ስለመመለስ ነበር the whole time ሲያወራኝ የነበረው እና ራሴን somehow prepare እያደረኩ ነበረ እና ትሬኒንግ ላይ በነበረ ሰዓት እዚህ የተመላለሰ ፕሮጀክቶች ነበሩት። ኦልሬዲ ያኔ ነው ወደ ጤና ሴክተርም የገባውና በትንሽ ክሊኒክ ተነስተን ከፓርትነር ጋር ከዛ እያልን እያደግን ነው አሁን ያለንበት ጋር የደረስነውና እንዳልኩሽ እኔ አስቤም አልቤም አላቅም። ግን ያው ወደ ትዳር ዓለም ስንገባ ግድ የሱንም ህልም ሰፖርት ማድረግ ስለነበረብኝ ዋይናት አገሬ ነው ሌት ሚ ትራይ ኢት ብዬ እዛው ያለን የመጀመሪያ ልጃችን ተወለደች ሶፊ እና እሷ 2 ዓመት ተኩል እያለች ወደዚህ ሙቭ አደረግን። እሱም ያው ሜዲካል ስኩል ጨርሶ ነበር ያኔም፣ ግን ትሬኒንጉን ጨረሰ በኢንተርናል ሜዲሲን፣ ከዛ ደግሞ በኢንፌክሽስ ዲዚዝ ስፔሻሊስት እሱን ጨረሰ። ኢሚዲየትሊ ምንም አይነት ስራም ሳይሰራ ኢሚዲየትሊ ነው ወደ ኢትዮጵያ የመጣ ነው። መጀመሪያ ስትመጡ ያቋቋማችሁት አሜሪካን ሜዲካል ሴንተር ነበር አይደለም? ያኔ ሴንት ያሬድ ሃየር ክሊኒክ የሚባል ፓርትነር ነበረን። አሁን የለም፣ ክሊኒኩም ተዘግቷል። ሴንት ያሬድ ሃየር ክሊኒክ ነበር። ከዛ እሱን ደግሞ ወደ ሆስፒታል አሳደግን። ሴንት ያሬድ ጀነራል ሆስፒታል የሚባል ደግሞ መገናኛ አካባቢ ነበረ። ከዛ በኋላ ነው አሜሪካን ሜዲካል ሴንተር 13 ዓመት ሆኖ ከተቋቋመ። አንቺ በሕክምናው ዘርፍ ውስጥ አይደለም ያለሽው፣ ግን ስራው ላይ በደንብ ተሳትፎ እያደረግሽ ነው የምትሰሪውና የአንቺ ድርሻ ምንድን ነው ኤግዛክትሊ? እውነት ነው እንዳልኩሽ እኔ ያጠናሁት ማኔጅመንት ኢንፎርሜሽን ሲስተምስ ነው። ሶ ባክግራውንዴ ማኔጅመንት፣ አይቲ፣ ትሬኒንግ እንዲህ አይነት ኤሪያ ላይ ነውና ግን ሁሉም ፕሮጀክቶች የመጀመሪያው የዛሬ 20 ዓመት ጀምሮ የመጀመሪያውንም ፋሲሊቲ ስንከፍት እሱም ቢያልመው ህልም ውስጥ አብሬ ያለሁኝ። ሁሌ ፕሮፖዛሉ ሲጻፍ ኢትዮጵያ ሄጄ መስራት ፈልጋለሁ ሲል ኦን ኤቭሪ ስቴፕ አብረን ነው ፕላን ያደረግነው። እንዴት አድርገን ፈንድሬዝ እናርግ፣ እንዴት አድርገን የሆነ እቃ እንግዛ፣ እንዴት አድርገን ቤት እንከራይ፣ የት ይሁን የሚለው ፕሮሰስ ላይ ሁሉ ከመጀመሪያው ጀምሮ ኢንቮልቭ ነበርኩኝ እና ሳላስበው እኔም ፓሽኔት ሆንኩኝ ሄልዝ ኬር ኤሪያው ላይ ማለት ነው። እና ያው የኔ ኢንቮልቭመንት ሁሉም ላይ ስለነበረ ከስክራች ነገሮችንም ሴትአፕ ስናደርግ ስሩ ዘ ፕሮሰስ እየተማርኩ ሳይንሱም አካባቢ ስላለሁኝ ሕክምና ቋንቋዎቹንም ምናምን እንደዛ ብቻ እየተማርኩኝ አብሬ ያደግኩ ማለት ነው። እና ሁሉም ላይ ያለኝ ሮል ኦፕሬሽናል፣ ማኔጀሪያል፣ የስራ አስኪያጅ ፖዚሽን ላይ ነበርኩ ለረጅም ጊዜ።
አሁን ግን ዴፒቲ ሲኢኦ እና ያው ኦፕሬሽኑን እንዳለ የሁሉንም ፋሲሊቲዎች በአሜሪካን ሜዲካል ሴንተር በሀባሪ እና ሌሎች ትንንሽ ሲስተር ካምፓኒዎችም አሉን እነሱ ላይ በሙሉ የማኔጀሪያል ሮል ነው የሚጫወተው። ያው ቅድም አሜሪካን ሜዲካል ሴንተር እና ሀባሪ ያው ሁለታችሁ ስለመሰረታችሁት ነው የገለጽኩት። ሌሎች ደግሞ አይደል አክዞን ስፓይን ሴንተር አክዞን ስትሮክ ኤንድ ስፓይን ሴንተር አለ። ከአሜሪካ የመጡ ፓርትነሮቻችን ከነሱ ጋር አብረን በአጋርነት የመሰረት ነው። ሰማሪታን ሰርጂካል ሴንተርም አለ። እሱ እንዲሁ ከጓደኞቻችን ጋር በአጋርነት የተመሰረተ ተቋም ነው። ከባለቤትሽ ጋር የትዳር አጋርሽም ነው እንደገና ደግሞ እዚህ ጋር ደግሞ የስራ አጋርሽ ነውና ምን ይመስላል ከትዳር አጋር ጋር አብሮ ደግሞ በስራ መጣመር? ጥሩ ነው፣ በጣም ጥሩ ነው። እኛ ሶፋር እንዳልኩሽ ሲጀመር ጀምሮ አብረን የሰራ ነው። የተለያየ ሀት ነው የምናደርገው። በምንት ስራ ስንደርስ ቢዝነስ ፓርትነሮች ነን። ከስራ ስንወጣ ደግሞ ያው የትዳር ህይወት ሌላው ይቀጥላል። ስራ ላይ ግን ጠንካራና ደካማ ጎናችን በጣም የሚተባበር ሲነርጂ ኖሮን ነው የምንሰራው። ያ ማለት ምንድነው? አይ ቲንክ የኔ ህክምና ኤሪያ ላይ አለመሆንም ወይ ፖዚቲቭሊ ኢምፓክት ያደርጋል ስራውን። ምክንያቱም እኔ የማይበት አንግል ሌላ ነው፣ እሱ የማይበት አንግል ሌላ ነው። እሱ ፉሊ ክሊኒካል ነገሩን በቃ ሰርቪሱን ኳሊቲውን ምኑን ነው፣ እኔ ደግሞ የቢዝነስ አንግሉን አይደለ ስታፍ ጋር ያለውን ነገር እንዴት ቢዝነሱን ፕሮሞት እናድርግ፣ ኦፕሬሽኑ ምን ይምሰል የሚለውን ነገር ነው እኔ ደግሞ ፎከስ የማደርግበትና ተመጋጋቢ የሆነ ነው ሁለታችንም ወደ ድርጅቱ የምናመጣው ነገር ማለት ነው። ያ ማለት ሁሌ አልጋ ባልጋ ነው ማለት አይደለም። አዎ ግን የምንጋጭባቸውም ማንስማማባቸውም ነገሮች ሊኖሩ ይችላሉ። ግን እስቲ እንደርበት እንላለን። እንደሱ አይነት ነገር ሲኖር ቆይ እንደርበት እንልና ከዛ አብላልተ ነው ፕሮሴን ኮኑን አይተን ደግሞ እንደገና ምንድነው ስራ ላይ ብዙ ጊዜ ያው የሐሳብ ልዩነት ይመጣል አይደለ? እንደ ስራ አብረን ስንሰራ። ስለዚህ እዛ ላይ ስራ ያለውን ግጭት ወደ ቤት ይዛችሁ ታትመጡ ወይስ ቤት ስትሄዱ ደግሞ ሌላ ማማና አባባቸው የሚመጡባቸው ኦኬዥኖች አሉ? ፎርስ ይኖራሉ። ሁሉ ነገር ስራ ቦታ ፍጽምጽም አድርገሽው አትመጭም። መኪና ላይ ያወራሽው ትመጭና አንዳንዴ ቤት ይደርሳል። ግን እንዳልኩሽ ዋናው ነገር ያው ጥሩ ሰርቪስ ለመስጠት ጥሩ ጤና ተቋም ቢልድ ለማድረግ ሰርቪስ ኳሊቲውን ለማሻሻል ለፔሸንቶቻችን የሚመጥናቸውን ስራ ለመስራት ስለሆነ ሁሌም አላማችን አንድ ነው። ይሄ እንዴት ይሁን የሚለው ቴክኒካሊቲው ላይ ነው እንጂ አንዳንድ ጊዜ የማንስማማው ለምሳሌ ይሄ ከዚህ ቅደም ነው ቆይችኛው አትቆይ ይሄኛው ይቅደም የሚለው ላይ የፕራዮሪቲ ነገር ላይ ያስማማን ይችላል እንጂ at the end of the day end ጎሉ አንድ አይነት ነው ሁለታችንም። ስለዚህ የማያስማሙን ነገሮች ቢኖሩም ሰምሃው በብላት ማኔጅ አድርገን አይገርምሽም እንግዲህ ከተገናኘን 25 ዓመታችን ነው። 25 ዓመት ረጅም ጊዜ በጣም 25 ዓመት ነው ከተገናኘን። ስራ ደግሞ አብረን መስራት ከጀመርን ኒርሊ 20 ዓመት ማለት ነው። ደስ ይላል በጣም። የአራት ልጆች እናት ነሽ። እንግዲህ አራት ልጆች ማሳደግ ቀላል ነገር አይደለም፣ ከስራ ጋር አይደለ? የውጭ ስራ አንቺን እንደሚፈልግ ደግሞ ቤትሽ፣ ትዳርሽ፣ ልጆች ደግሞ አንቺን በይበልጥ ይፈልጋሉና እንዴት ነው አስታርቀሽ የምትሄጂው እነዛን ሁለት ነገሮች? ከባድ ነው። አይ ቲንክ ኢትስ ቬሪ ቻሌንጂንግ እንዳልኩሽ ኢትዮጵያ በመሆናችን ነገሮች ቀለል ብለዋል በተወሰነ መንገድ። ባላንስ ማድረግ ይፈልጋል። አይ ቲንክ ትልቁ የፕሮፌሽናል እናትነትና ቤትም ኤክስፔክት የምትደረጊው ነገር አለ። ስራ ቦታም ደግሞ ፉል ሆነሽ ወንዱ ከሚሰራው እኩል ወይም ከዛ በላይ ለራስሽ እንደሚኖርሽ ኤክስፔክቴሽን ማለት ነው። ዴሊቨር ማድረግ ስትፈልጊ በሁለት ዳይሬክሽን ነው ፑል የምትደረጊው አይደል? ስራ ሆነሽ ቤት ውስጥ ይላል ጭንቅላትሽ ላይ ልጆች ይደውላሉ፣ ከቤት ይደወላል አይደል? ይሄ ጎሏል፣ ይሄ አልቋል፣ ይሄ እናምጪ። ሴት ናት ዩዥሊ ያንን ነገር ማኔጅ የምታደርገውና ዲስትራክትድ ሳትሆኚ ስራው ሳይበደል አት ዘ ሴም ታይም ደግሞ ቤት ውስጥ ያለው ነገር እንዲሟላ አድርጎ ሁለቱን አንድ ላይ አሳልጦ ማስኬድ ቻሌንጅ አለው። ግን ብዙ ጊዜ እንደውም ነጮች ማም ጊልት ይሉታልና እንደዛ ተሰምቶሽ ያውቃል? ሰው ስንሆን እናት ስንሆን ያጎደልን ይመስለናል። ሁሌም ምንም ጥርጥር የለውም። ስፔሻሊ አሁን ደግሞ ስራዎቻችን ሳናስበው ይሰፋል። ባለቤቴ ሂዝ ቢግ ድሪመር፣ ተኝቶ አያድርም። አሁን አንድ ፕሮጀክት ይታሰባል፣ ኢምፕሊመንት ይደረጋል። ገና ያንን አብላልተን ሳንጨርስ ደግሞ አዲስ ፕሮጀክት ይመጣልና ሁሌም
ቢዚ ነው በፕሮፌሽናል ላይፉ he wants to do so much ከተሰጠው ከ24 ሰዓት በላይ ነው መስራት የሚፈልገውና እንዳልኩሽ ሳላስበው እኔም እዛ ኤሪያ ላይ ስላለው በቃ አንዳንዱን ሳልፈልግም እሱን ሰፖርት ለማድረግ አብሬ የሚሄዳቸው ነገሮች አሉና ስራ በሰፋ ቁጥር ደግሞ ታይምሽ አይደል ቤት ለልጆችሽ ወይም ለራስሽ ፐርሰናል ላይፍ መስጠት የምትፈልጊው ታይም ላይ እየተቀነሰ እየተሰረቀ ይሄዳልና ጊልት አለ አንዳንዴ ግን የሚገርምሽ ምን አረጋለሁ መሰለሽ ጣል አድርጌ እወጣለሁ በመሃል ልጆቼ ቤት ሆነው እቺ ጊልት ነገር ስትሰማኝ ነው ዋት ብዬ ዝግት አድርጌ እውነትሽን ኮምፒውተሬን ሸትዳውን አድርጌ እሄዳለሁ እውነት አይ ዱ ዳት ዶክተር ከዛን ከውጪ ነው በደንብ የምናውቀው ግን በቤት ውስጥ ምን አይነት ባል አባወራ ነው ለልጆች ውስጥ ምን አይነት አባት ነው ለልጆቹ በጣም መልካም አባት ነው በጣም ፕራውድሊ የምናገረው አንድ ነገር ቢኖር ያ ነው ሁሌም ልጆቹ they come first እነሱን ለማስደሰት አንድ ነገር ከጠየቁ አይሆንም ተባብለን እንኳን ሆኖ ያለ ማለት ነው በቃ የነሱን ስሜት መጉዳት ስለማይፈልግ ከደም ተደብቆ ያረጋል ስለዚህ እሱ ነው ትንሽ ልጆቹን ያቀጣው አንቺ ነሽ አዎ ኖ ማሚ yes daddy ሉታል እሱ እንደውምና እኔ ብዙ ጊዜ ያው በቃ I think የመጣውበት ማመጣጥ ይመስለኛል እናቴ ሸወዝ ቢት ስትሪክት ነኝ ላይ እና እንዳልኩሽ የመጀመሪያ ልጅ ስለነበርኩኝ እኔ ላይ ስትሪክት ነበረች በቃ በዚህ እድሜ አይደረግም ሴት ልጅ እንደዚህ ምናምን እያለች ነው ያሳደገችኝና ያቺ ነገር ትንሽ ተጽዕኖ ፈጥራብኛለችና ብዙ ጊዜ እኔ ኖ ወደ ማለት እንተደላለሁ አዘነብላለሁ እሱ ደግሞ ሞር ልጆቹን ለማስደሰት ሁሌም በቃ የሞላ ነገር ውስጥ እንዲኖሩ ይፈልጋልና ለነሱ በጣም መልካም አባት ነው ያደግንበት መንገድ አይደለ ልጆቻችንን ደሞ ስናሳድግ እዛ ላይ እንጸባረቃልና አንቺ ከእናትሽ ጋር ያለሽ ሪሌሽንሺፕ ከዛ ደሞ ልጆችሽን ስታሳድግ ያሳደረብሽ ተጽዕኖ አለ ከእናቴ ጋር ያለኝ ሪሌሽንሺፕ ሞር ይሄ አሁንም ቢሆን በጣም አከብራታለሁ በጣም ፈራታለሁ ግን ደሞ የሚገርምሽ ልጆቼ ጋር ደሞ ሲመጣ ጥቅቅ ያለሽ ናት አሁን እኔ ላይ ስትሪክት የነበረችው አይናት እንዴ ምን አርጌ ነው ላለው ከነሱ ጋር ሲሆን ለራሴ ማመን ያቅተኛል ወይ ጉድ ተቀየርሽ ስላት እኔ አያት ነኝ እናት አይደለሁም ትላለች እና እነሱ ጋር ያላት ነገር ወደም ስፖይል ማድረግ ስቲል በጣም ሰፖርት አደረገናለች ቤት ውስጥ ልጆቹ ጋር ማስጠናት እኛ ለስራ የሚውል አንዳንድ ነገር ትራቭል ስናደርግ ያን የወላጅ ቦታ ትሞላለች በአሜሪካን ሜዲካል ሴንተር እና በሃባሪ ሜዲካል ፕላዛ ለእናቶች ቀን የተለየ እንደ ስጦታ እንደ ፓኬጅ ያዘጋጃችሁት ነገር አለና እስቲ ስለዛ ደግሞ እንወቅ እናትነት አይ ቲንክ ትልቅ እንትን ነው አይደል ምንድነው የሚባለው በቃ ትልቅ ስጦታ ነው እናት መሆን ሴት መሆን መጀመሪያ ከዛ ደግሞ እናት መሆን ትልቅ ክብር ነው እና የእናቶች ቀን አይ ቲንክ በጣም መከበር ያለበት ነገር ነው እንደውም በአመት አንዴ መሆኑ ያሳዝናል አይደል ተደግሞ ሪኮግናይዝ ብንደረግ ጥሩ ነበር so በአሜሪካን ሜዲካል ሴንተርም በሃባሪ ሜዲካል ፕላዛም የእናቶች ቀን ምክንያት አድርገን ለሴቶች ፓኬጅ አዘጋጅተናል ያ ፓኬጅ ደግሞ ሞር ኦፍ የካንሰር ስክሪኒንግ ላይ ነው በደዊ ካንሰር ላይ ብዙ እንትን አለንና ፓሽኔት ሆነን የምንሰራበት ኤሪያ ነው የካንሰር ኤሪያ ስፔሻሊ ዲስ ዴይስ እንደምታውቂው በስቷል በጣም እና ያንን እንዴት አድርገን እንድታደግ በሚል ሃባሪ ሜዲካል ፕላዛ ላይ ትልቅ የካንሰር ሴንተር አቋቁመናል አዲስ ነው አዲስ የካንሰር ሴንተር ያው ፕላዛ ውስጥ ነው ሃባሪ ሜዲካል ፕላዛ ውስጥ ነው ግን እንደ አንድ ዲፓርትመንት የኦንኮሎጂ ዲፓርትመንት አለን ሶ ኪሞቴራፒ እንሰጣለን ሙሉ የካንሰር የተደራጀ የካንሰር ማዕከል ነው ማለት ነው እና ይሄንን የእናቶች ቀን ደግሞ ምክንያት በማድረግ የውመንስ ሄልት ስክሪኒንግ እንለዋለን ሶ እንደ ፓፕ ስሜር የጡት ብረስት ካንሰርን ለመከላከል ማሞግራም ብረስት አልትራሳውንድ እንዲህ የሆኑ ብቻ ፓኬጆች አሉ ለእናቶች ብለን ያዘጋጀነው ማለት ነው ስለዚህ እንደ አበባ ጊፍት ከመስጠት እሱን ይሄ ጊፍት ቢሰጥ ለእናቶች ባል ለሚስቱ ቢሰጥ አይደል ልጅ ለእናቷ ብትሰጥ እውነት ነው ለእህትሽ ብትሰጪ ሶ ይሄ ቅድመ ካንሰር ምርመራ ላይ ነው ብዙ የምንሰራው በሃባሪ ሜዲካል ፕላዛም በአሜሪካን ሜዲካል ሴንተርም እና ሶ ይሄንን ፓኬጅ አዘጋጅተናል የተወሰነ ዲስካውንትም አድርገናል እና ያንን ነው እንደ ጊፍት ዘል የመጣ ነው እስከ መቼ ነው የሚቆየው ለአንድ ሳምንት ነው ያሰብነው ሁኔታውን አይተን ኤክስቴንድም ልናደርገው እንችላለን አንድ ነገር ስንኖረው አይደለ ከምናየው ከውጪ ስንኖረው ነው በደንብ የሚገባን ትርጉሙና እናትነት በርግጥ ብዙ ነው ይሄ በአንድ ቃል የሚገለጽ ነገር አይደለም እናት እንደዚህ ተብሎና እስቲ ካንቺ አንደበት ደግሞ እናትነት ምንድነው አንደኛ አይ ቲንክ ክብር ነው
ከምንም በላይ ያንን እናት የመሆንን እድል ማግኘት በራሱ ትልቅ ጸጋ ነው፣ ትልቅ ክብር ነው። ከዛ በመቀጠል ደግሞ ይሄ የማያልቅ አንኮንዲሽናል የሆነ ፍቅርን መስጠት የምትማሪበትም ጭምር ነው አይደለ? ምክንያቱም የሆነ ሰው ቢያስቀይምሽ በቃ አላናገረውም አልፈልገውም ብለሽ ልትታዩ ትችያለሽ። ልጆችሽ ሲሆኑ ግን አይደለም ከነ ድክመታቸው ከነ ጉድለታቸው መቀበል አለብሽ ሁሉም ነገራቸው። ጤነኛ ልጅ ቆርጠሽ የምትዩ ነገር አይደለም። ጤነኛ ልጅ ቢሆን ጎበዝ ልጅ ቢሆን ሁሉንም ልጆችን በአንድ አይን አይተሽ እኩል ፍቅር ለግሰሽ እኩል ጊዜ ሰጥተሽ ሳታበላልጪ ያንን ፍቅር የመስጠት ችሎታው አብሮ ይመጣል እና እናትነት ለኔ በቃ ይሄ አለ አይደለ? ይሄ ኦል ራውንድ የሆነ ፓኬጅ ዲል ፓኬጅ ነው። ባላንሲንግ አክት የምትማሪበት፣ ትዕግስትን የምትማሪበት፣ ደከመኝ ብቲ ብሬክ የለውም። ሁሌም 24 hours every day የሙሉ ሰዓት ስራ ነው እኮ እናት እና የሙሉ ህይወት። እናት ከመሆንሽ በፊት ስለ እናትነት የነበረሽ ግንዛቤ፣ እናት ደግሞ ስትሆኚ የተለያየሽው ነገር ምንድን ነው? አይሽ ማኑዋል ቢኖረው አይደል እናትነት የሆነ እንደ ዩዘር ጋይድ ነገር ቢኖረው ጥሩ ነበረ። ምንም ኦን ዘ ጃብ ነው የምትማሪ እንደ ማንኛውም ስራ። የመጀመሪያ ልጅ ሲመጣ ፕሪፔር ታደርጊያለሽ። how to be a mother, how to be a parent, how to be a mom የሚል የተለያየ መጽሐፍ እኔ አትሊስት አንብቤያለሁ። አንደኛ ያንግ ነበርኩ ትልቋ ልጄንም ስወልድ በቃ ነገሮችን ራሴን ለማዘጋጀት በደንብ ብቻ ኦሪየንቴሽን ወስጃለሁ፣ ራሴን በራሴ አሰልጥኜ ማለት ነው። ግን ፕራክቲካሊቲ ላይ ደግሞ ሲመጣ ያ አይደለም አይደል? ኤቭሪዴይ ሰርፕራይዞች አሉ። አዎ ልጅ ሲያለቅስ እንዴት ማኔጅ እንዳለብሽ፣ ወይ ሲያቀርሹ፣ ወይ ትንስ ይላቸው፣ ወይ የሆነ ነገር ሲሆኑ መጽሐፎቹ ይሄንን ብዙም ዲቴል አይነግሩሽ። ብታቂው በዛ ቦታ ላይ ስትኖሪው ሪአክሽንሽ መጽሐፍ ላይ ያነበብሽው ኤቭሪቲንግ ጎዝ አውት ዘ ዊንዶው አይደል? ስለዚህ ሰው ፕሪፔር የሚያደርገን ነገር አይመስለኝም እናትነት። አይ ቲንክ ራሳችን በራሳችን የምንማረው ይሄ ከውስጣችን ያለ ተሰጥኦ ነገር አለንና ራሱ somehow naturally በተፈጥሮም ይመስለኛል የሚሰጠን ነገር አለ አይደለ? እንደዛ ነው። አሁን እንስሶች ማን ትሬን አድርጓቸው ነው አይደለ? ልጅ እንደወለዱ ወዲያው ላስላስ አድርገው ያጠባሉ ምን ይላሉ። እኛም እንደዛው በተፈጥሮ somehow እንማራለን። ልጆችሽ እድሜያቸው ስንት ናቸው? ትልቋ ልጄ 20 ዓመቷ ነው። እሷ ሰከንድ ይር ኮሌጅ ተማሪ ናት፣ አሜሪካ ነው ያለችው። ሶስቱ እዚህ ናቸው። ሁለተኛ ልጅ 16 ዓመቷ ነው። ሶስተኛው 14 ናት። የመጨረሻ ወንድ ልጅ አለን፣ እሱ 9 ዓመቱ ነው። የልጆች አስተዳደግ በኋላ ላይ ስለሚኖራቸው የህይወት አቅጣጫ ትልቅ መሰረት ነው አይደለ? ስለዚህ ለኛ ደግሞ ከትምህርት ቤትም በፊት ደግሞ ዋናው ወላጅ ነው። ስለዚህ ልጅን በማሳደግ ሂደት ውስጥ ቁልፉ ነገር ምንድነው ላንቺ? ጊዜ መስጠት ነው ብዬ አምናለሁ። ምክንያቱም ልጆች የሚማሩት ከወላጅ ነው። ትልቁ ሮል ሞዴላቸው የውጭውን ዓለም ከማወቃቸው በፊት እኛ ነን። እናት፣ አባት፣ ቤት ውስጥ የሚያዩት ፋሚሊ ሜምበርስ። ስለዚህ ጊዜ ሰጥተሽ ያሳደግሽው ልጅ ሁሉ ጊዜ ፍቅር ያገኛል። ብዙ ነገር የማስተማርና የማሳየት የመቅረጽ እድል ይኖርሻል ልጆችሽን ማለት ነው። ስለዚህ አይ ቲንክ ጊዜ በጣም ኢምፖርታንት ነው ለልጆች። አንቺ አሜሪካን ሀገር ነበርሽ አይደለ? ከዛ ያንን ወስነሽ ስትመጪ አንዳንዴ ምን አለ ያው ኦፍ ኮርስ እዛ ስንኖር የተሻለ የትምህርት እድል፣ የተሻለ የኑሮ ሁኔታ፣ የተሻለ ነገር አለ ተብሎ ስለሚታሰብ እዛ ሀገር ልጅን የማሳደግ ምርጫ ቢኖር እዛ ሀገር የመምረጥ ነገር ይኖራል። አንቺ ደግሞ ተቃራኒውን ያደረግሽውና ያ ነገር አጎደለባቸው ብለሽ የምታስቢው ነገር አለ? የለም። አይገርምሽም? ልጆቹን በጣም ነው ኢትዮጵያን የሚወዱት። እንደውም አጋጣሚ ሆኖ በ2019 ኮቪድ በነበረ ሰዓት ላይ ማለት ነው 3 ዓመት አሜሪካ ነበርን አጋጣሚ ሆኖና እዛም ትምህርት ቤት የመግባት እድል አግኝተዋል። ያው ሁሉም የተወለዱት እዛ ነው። ትልቋ እንዳልኩሽ 2 ዓመት ተኩል ሆና ነው የመጣችው። ግን ያው ሰመር ምንም በተደጋጋሚ እንሄድ ስለነበረ በደም ካልቸሩን ያውቁታል እና ያኔ 3 ዓመት ስንኖር አይቼዋለሁ አሜሪካን ሀገር ልጅ ቢያድግ የሚለውን ነገር። ከ3 ዓመት በቂ ጊዜ ነው ያንን አናላይዝ ለማድረግና እነሱም ኢትዮጵያን ነው የሚመርጡት። የሚገርምሽ ይብን ትልቋ አሁን በቃ ጨርሳ እዚህ እስክትመለስ ድረስ ሽኪያንት ወይ በጣም ኢትዮጵያን በጣም ይወዱታል። ያው በቤተክርስቲያን እንትን በመንችል ሰዓት የቤተክርስቲያን ትምህርት ምን እንዲማሩ አድርገናል። አትሊስት እንደው አሁን እንኳን ትንሽ ጊዜም ጠቦ ብዙ ያረግ ነው አይደለም፣ ግን ልጆች በነበሩ ሰዓት ያንን እናረግ ነበርና
ካልቸራቸው ነው። በዓል ሲደርስ ያለው ነገር ቤት ውስጥ ይሄ አንቺ ከእናትሽ ከአባትሽ ከወላጆችሽ የወሰድሽውን ነገር ቤትሽ እንደልብሽ ያን የሚያደርግ እድል ኢትዮጵያ ውስጥ ነው በብዛት የምታገኙ። ውጭ ሀገር የኢትዮጵያ ባህል ሲሆን ስራ ነው፣ የስራ ቀን ነው። ስለዚህ ያን ካልቸሩን በደንብ ለማስተማር ለልጆች አይመችም ውጭ ሀገር ሲያሉ። ያን እድል አግኝተናል እዚህ በመሆናቸው። ሜላት በጣም አድርጌ ነው ማመሰግነው ስለ ጊዜሽ። በድጋሚ ደግሞ መልካም የእናቶች ቀን እየተመኘው እርግጠኛ ነኝ ደግሞ አንቺ ለባለቤትሽ ለልጆችሽ እንዲሁም ለእናትሽ ማለት የምትፈልጊው ነገር ስለሚኖር ደግሞ እድሉ ልስጥ። ቤተሰቦቼ በጣም ነው የምወዳቸው፣ ባለቤቴም ልጆቼም። ለእናቴ ደግሞ መልካም የእናቶች ቀን እመኝላታለሁ። እንዲሁም ለሴቶች በሙሉ እናት ለሆኑም ላልሆኑትም መልካም የእናቶች ቀን እመኛለሁ። አንቺም ደግሞ እዚህ ስቱዲዮ ድረስ ስለጋበዝሽኝ ከልብ አመሰግናለሁ። ለአንቺም መልካም የእናቶች ቀን ይሁንልሽ። በጣም አመሰግናለሁ። ግን ከመዝጋታችን በፊት አንድ ነገር አለችኝ። ምን ይሆን? እናትነት ብዙ ነው። በጣም አመሰግናለሁ። መልካም የእናቶች ቀን ላንቺም። በጣም አድርጌ አመሰግናለሁ። አመሰግናለሁ። ከወይዘሮ ሜላት አባተ ጋር የነበረኝ ደስ የሚል ጊዜ ይህን ይመስል ነበረ። ለመላው እናቶች ደግሞ በድጋሚ አሁንም መልካም የእናቶች ቀን እየተመኘው እስከ ሳምንት መልካም ጊዜ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።